ደግሞ ንብረቴ በእጅ ማስገባት እንችላለን እኮ። እንዴ ካሌብ እስካሁን አንተን እንዳመንህ ነው አይደል? አሁን ስራውን እየተከታተልን ማክሸፍ ነው ያለብን። ካሌብ ከዚህ በኋላ ይሄ ሰውዬ እንደፈለገ እዚህ ቤት መውጣት ይችላል እኮ። ሁሉም ነገር ይናገራል። ይህ ልጅ ትሁቴ መልካም ልብ የታደለች ልጅ ነች። ስለዚህ ኃላፊነት ቴና እያወራች ሳታስበው ተይዛለች ማለት ነው። ቴና እንግዲህ የረጅምና የአጭር እቅድ አውጥታ ካሌብንና ትሁትን ከሁለታቸውን በፍጹም እንዳይገናኙ ለማድረግ ማለትም በቃ እሷን ንብረቷን ከምንም በላይ እሷ ከካሌብም ከትሁትም ምንም ችግር የለባትም። ችግር ያለባት ገንዘብና ገንዘብ ላይ ነው። ለዚህም ነው እሷ ቀድማ ምን ብለዋለች ለአቶ ተመስገን ማለት ነው። ይኸውልህ አሁን እናንተ መጣላት የለብንም። እኔ እናንተ የሚያስፈልገን መስማማት ነው። ምክንያቱም እኔም ገንዘቤን ንብረቴን አንተም ደግሞ ትሁትን መውሰድ አለብህ። ስለዚህ ማድረግ ያለብን ነገር አለ፣ ሁለታችን መስማማት አለብን ብላ እንግዲህ የሚስማሙበት ብላ ያሰበችውን የስምምነት መስፈርት አውጥታለች ማለት ነው። እሱም እንግዲህ በዛ ስምምነት እሺ ብሎ ተስማምቷል። ማን? ተመስገን። ታዲያ እንግዲህ ካሌብ ደግሞ ምን ብሏል? እሱም ያሴረውን ሴራ ከስር ከስር እየቀረብን ማክሸፍ አለብን እንጂ እስከመቼ ከሱ ርቀን መኖር እንችላለን? ማለት እሱን ፈርተነው መኖር የለብንም። አሁን ላይ በነገራችን ላይ ካሌብ ወንድ ወጥቶታል። በጣም ነው ደስ የሚለው። አዎ አባባ ምን ብለውታልኝ? ካሌብ አንተ ትሁትን እንደምትወዳት ግልጽ ነው፣ የታወቀ ነገር ነው። ስለዚህ ትሁትን እውነት ከወደድካት ማድረግ ያለብህ ነገሮች ደግሞ አሉ። እነሱ ምንድናቸው? ከዚህ ሰውዬ ትሁትን ማውጣት አለበት። ትሁትን ደግሞ ከዚህ ሰውዬ የምታወጣት አንተ ጠንካራ ስትሆን ነው። አሁን የያዝከው መንገድ ጥሩ ነው። ስለዚህ በዚሁ ቀጥለ ሰውዬው ምንድነው የሚፈልገው የሚለውን ከስር ማክሸፍ አለበት ተብሏል። እሱም እንግዲህ እሺ ብሎ እየቀጠለ ይገኛል ማለት ነው። እንደዚህ መንገድ ሆኖበታል። እና ታዲያ አሁን ላይ ታዲያ ቲና ተይዛለች ማለት ነው። እንግዲህ ቲና ስልክ ስታወራ ማን ቢሰማ ጥሩ ነው? ኤደን ቲና ናቶሎ ድረስ እያለችው ነበረ። ሰውየውን በድጋሚ ለሶስተኛ ጊዜ እየደወለችለት እንግዲህ ያው በመጀመሪያው አሁን ከሰውየሽ ጋር ነበርኩኝ። ለምን? ከካሌብ ጋር ነበሩ ካፍቴሪያ ማለት ነው። እና ካሌብም እያውጣጣው ነበር። ታዲያ የምትወዳት የምታፈቅራት ያች ልጅ የት ነው ያለችው እያለ እያውጣጣው እያለ እንግዲህ በመሀል ቲና ደውላ ነበረ። ታዲያ ቲና ስትደውል አሁን ከሰውየሽ ጋር ነው የነበርኩት። እሺ አሁን አይቼዋለሁ ነበርኩኝ። አሁን ምን አሳብቤ መምጣት እችላለሁ? አልችልም። ስለዚህ ራስሽ ዘው። በእርግጥ ቲና ከተመስገን ጋር ስታወራ ከስካሁኑ ፊልሚያ ከስካሁኑ ድካም ይልቅ አሁን ያቀድነውና ያሰብነው ቶሎ ብለን ግባችን ለመምታት ይረዳናል ብለው ነበረ። እሱም በሚገርም ሁኔታ አምኗት እሺ ብሎ ተቀብሏል። ታዲያ እንግዲህ እሷ ያለችው ምንድነው? ቆይ ግን ካሌብ ያመነ ይመስልሃል ስትለው፣ አዎ ጭራሹንም እኮ አሁንማ ጓደኛ ሆነናል፣ የልብ የልብ እያወራን ነው ብሏታል። እንግዲህ ተመስገን እንደተነቃበት አላወቀም እዚህ ጋር። ታዲያ ቲና ደግሞ ጅሏ ምን ብለዋለች? እንደዛ ከሆነ በቃ ካንተ ውጭ ሌላ ሰው እንደሌለው እንዲሰማው አድርግ፣ በቃ ሁሉን ነገር አማካሪው ሁን አንተ ብለዋለች። ስለዚህ አሁን ላይ ተመስገንም እሺ ብሎ እየቀረበው ይገኛል። ካሌብ ግን ሁሉን ነገር እያወቀ እንዳላወቀ ነው የሆነው። ታዲያ አሁን ላይ ድጋሚ ለሶስተኛ ጊዜ ስትደውልበት ተመስገን ደግሞ እሺ እመጣለሁ ብሎ ነበር። ያን ወረቀት በነገራችን ላይ በስተመጨረሻ ካሌብ በእጁ ይዞት የነበረው ወረቀት ምን ሊሆን ይችላል የሚለውን እስቲ እናንተ ምን ሊሆን ይችላል ብላችሁ ታስባላችሁ? ወደ በስተመጨረሻ የምነግራችሁ ይሆናል ማለት ነው። እንግዲህ ወረቀቱን የጻፈው ማን ነው፣ ጽሁፉስ ምን ይላል የሚለውንም እና ይሆናል። እና እንግዲህ በጣም የሚገርመው ነገር እንግዲህ ቲና ትወናዋን ቀጥላለች። ይሄ ትወና ግን ከሁሉም ከስካሁኑ የበለጠ ነው። በዚህ አንደኛ እዚሁ ቤት መቆየት እችላለሁ፣ ሁለተኛ ነገር ደግሞ ያቀድኩትና ያሰብኩትን በአንዴ ማሳካት እችላለሁ ብላለች። እኔ የምለው የቲና ልብ ግን ከብረት ነው? ከድንጋይ ነው? ከሚስማር ከምንድን ነው የተሰራው? ኢቭን እንኳን ትሁት መጥታ ቲናን እንግዲህ እያለበሰቻት እየተንከባከበቻት ሲያይ ካሌብ፣ ትሁት ያንቺ ልብ ግን ምን አይነት ነው? በጣም እኮ ሩህሩህ ልብ ነው ያለሽ። አስቢ እንግዲህ እቺ ሴት አንቺን ትናንትና ስትበድልሽ፣ ስታንገላታሽ፣ ብዙ ነገር ስታረግሽ ነበረ። አንቺ ግን ያን ረስተሽ አሁን እሷን እያለበስሻት ነው፣ እየተንከባከብሻት ነው፣ ብዙ ነገር እያረግሽላት ነው። በጣም ይገርማል። ያንቺ ልብ የተሰራው ከሁሉ የተለየ ነው ብሏታል። የተለየ ነው ሲላት፣ አይ ካሌብ በነገር ላይ እኮ እኛ የበደሉን ያስቀየሙንን ሰዎች ምንበቀል ከሆነ ከነሱ በምንም አንሻልም። ጊዜና ቦታ ነው እንጂ
ጊዜና ቦታ ከገጠምን እንደነሱ እንሆናለን ማለት ነው። እና ይሄ አግባብ አይደለም ብላለች። አዎ የበደሉንን ከበደልን ምንም ጥቅም የለውም። ያው እነሱን ሆነን እኮ ማለት ነው። ለዛም ነው ባለፈው ኤደን እናሳግተው ስትል ተመስገንን አይ ልክ አልሰሩም ያልነው። ምክንያቱም ቲናም እኮ ምንም አላደረገችም ሌላ አሳገተች እንጂ ከዛ ያው እንደደበደብ ምናምን እነሱም ኦልሬዲ ተደበደበ ምናምን። ስለዛ ያኔ እንደውም ኤደን ግን የምታረገው ቅጡ ስለጠፋት ነው። አንዳንዴ ምንም አማራጭ የሌላችሁ የሚሆንበት እንትን ጊዜ ውስጥ ስትገቡ ታረጉትን አታውቁም። እና ኤደንና ትሁትን ባለፈው ምንም እንኳን ትሁት ተስማምታበት አይደለም፣ ግን በቃ ኤደንን እንዳይከፋት እንደሆነ ያስታውቅባታል። እና ታዲያ አሁን ላይ ግን ቲና ያሰበችው እቅድ ውሃ በልቶታል ማለት ነው። በጣም ነው የሚገርመው። እንደዚህ ነው በቃ የክፋት ጥግ ምንም የሚጠቅመው ነገር የለም። እንዴት ነው ውሃ የሆነው ነው እንግዲህ ውሃ የሆነበትን ምክንያት እናወራለን። እዚህ ጋር ግን አባባ ምን ብሎታል ለካሌብ? ካሌብ ትሁትን ታፈቅራታለህ ሲለው ጊዜ እንዲ አባዬ ምንድነው የምትለው? እኔ እንደ ወንድም ልጠብቃት ነው እንጂ ምንም ነገር የለም አለ። ትሁትም እንግዲህ እህቷ ደውላ ካሌብ ግን ስትላት ካሌብ ምን ንጹህ ወንድሜ ነው ብላ ቶሎ ብላ ወንድምሽ ነው አይደለም እኮ አልተጠየቀችም። ኤደንም መጥታ ትሁቴ ግን አሁን ምንም ሳትዋሽ ንገሪኝ። በነገራችን ላይ ኤደን በጣም ተደስታለች። የተደሰተችበት ምክንያትም እንግዲህ ዳኒ ዛሬ በስልክ አውርቷታል ማለት ነው። ዳኒ ያወራት ደግሞ ምን ብሎ ነው? እየጨራረስኩ ነው ልመጣ ነው ብሏታል። ስለዚህ ሊጋቡ ነው ማለት ነው። በጣም ደስ ይላል። እናም እንግዲህ ሊጋቡ ስለሆነ ደስ ብሎናል ሁላችንም። እናንተስ? ቆይ በኤደንና በዳኒ ሰርግ ደስ ያላችሁ ይህንን ቮይስ የምትሰሙ ሁላችሁም ይህንን ቪዲዮ ላይክ አድርጉት። የሰው ደስታ የሚያስደስታችሁ ማለት ነው። በእነሱ ቤት የገባ ፍቅር በሁላችን ይግባ አሜን። እና እንዲሁም ደግሞ በካሌብና በትሁት ላይ ያለውንም የፍቅር ደስ የሚል የፍቅር ህይወት እንግዲህ በጋብቻ እንዲፈጸም አባባ የተመኙት ያቀዱት የልጄንማ ትልቅ ደስታ እኔም በጉጉት እጠብቃለሁ ብለዋልና እናንተም ካሌብና ትሁትም አንድ ላይ ይሁኑ የሚለውን እስቲ ብትችሉ በኮሜንት አንድ ላይ ይሁኑ በሉ። ያለዛ ደግሞ በላይ ካሳውቁኝ ማለት ነው። ታዲያ እንግዲህ ምንድነው የተፈጠረው ካልን ሌላው ማለት ነው እንግዲህ ካሌብና ሰውየው ማለትም ተመስገንም አውርተዋል ብዙ ነገር። ግን ሰውየው ማለትም ተመስገን የቲና ጓደኛ የቲና ባልንጀራ የቲና ግብረ አበር ማለት ነው። እኔ በጣም ነው የገረመኝ። ቆይ ካሌብ ጠየቀው እኮ ያቺ የምትወዳት ሴት የት ነች ሲለው እዚህ ነች። የሚገርም ያለችበትን ቦታ ለማግኘት ብዙ ደክሜ ብዙ ለፍቼ ከብዙ ጥረት በኋላ አገኘኋት አለ። እሺ አሁን ወደደችም ጠላችም ወደደችኝም አልወደደችኝም ሳትወድ በግዷ ይዣት እሄዳለሁ። እንዴ ምን አይነት ግግምና ነው ይሄ? እንዴ ግግም ጅዝብ ከሆነ በጣም ማለት ነውና ምን ማለት ነው? ካልወደደች ሲለዋል አትወደደኝ ችግር የለውም እኔ ከወደድኳት በቂ ነው። በነገራችን ላይ ፍቅር የሌለው ትዳር ወጥ የሌለው ጨው ነው። አንድ ወንድማችን ላይ ብለህኝ የጻፈልኝ መቼም ነው የማረሳው። በቃ ፍቅር የሌለው ትዳር ጨው የሌለው ወጥ ወይም ጨው የሌለው ነገር ነው። አይ ነው አሁን ጨው የሌለው ወጥ እንትፍ ነው የምትሉት መቼስ እና ማጣፈጫ ነው። ጨው ብቻውንም አይበላም፣ ግን ደግሞ ጨው የሌለው ደግሞ ምንም ነው የማይጣፍጠው። ስለዚህ ፍቅር የሌለበት ህይወት እስኪ እሱ ስለሚያፈቅራት እሷን ሲያገኝ ይደሰታል። እሷ ደግሞ እሱን ስታይ ሞቷን ትመርጣለች፣ ራሷን ማጥፋት፣ በቃ የሆነ ከዚህ ዓለም መሰወር፣ መደበቅ። እንዴት አይነት ህይወት ነው? ስታይህ እያለቀሰችብህ፣ ስታይህ እያዘነችብህ፣ ምን አይነት ህይወት ነው የሚኖረው? እና በጣም ነው የሚደብረው። የአቶ ተመስገን እሳቤ ዜሮ ነው፣ ዜሮ ማለት ነው። ነገር ግን እዚህ ጋር ትሁት የምትወደው የምታፈቅረው ልትኖርለት የምትፈልግ በቃ የልጆቹ ናት መሆን የምትፈልገው የምትመኘው በቃ ሁሉ ነገሩ ደስ የሚላት የኔ በሆነ እኔማ ይሄንን ባገባሁት ብላ በቃ ነፍሰው ጥጥ እስኪል ድረስ የምትወደው ካሌብ አለ ማለት ነው። እንግዲህ ካሌብና ትሁት በጣም እንደሚፋቀሩ ግልጽ ነው፣ ሁላችን የምናውቀው ነው። ነገር ግን አባባ በግልጽ ጠይቆታል ዛሬ። እሱም እንግዲህ አዎ ማለት እንትን ነው በቃ ማለት ሁለታቸውም እውነተኛ ፍቅር ሲሆን እንደዚህ ነው መሰለኝ የሚያደርገው ነገሩ አይደለ? አዎ ማለት ከበደው ግን እኮ ያፈቅራታል። አዎ ማለት ከበዳት ግን እኮ ታፈቅረዋለች። በስተመጨረሻ ግን በቃ ሄዱ ወጣ ልበል ስትል ጊዜ በቃ አዎ በሚለው ወስጄዋለሁ፣ ስለዚህ ታፈቅረዋለሽ። ስለዚህ የካሌብና የትሁት ሰርግ የኤደንና የዳኒ ሰርግ አንድ ላይ ይሆናል ማለት ነው። ምክንያቱም ቲና ተይዛለች። ቲና የተያዘችው በካሜራ ነው ጋይስ። እንግዲህ እንደሚታወቀው ሽማግሌው ሁሉም ቤት ካሜራ እንዳደረገ ግልጽ ነው።
ስለዚህ እዛ ካሜራው ጋር አባባ ምንድነው ያየው? ቲና ከሰውየው ጋር ስትስማማ ለኔም ላንተም መልካም የሚሆነው ነገር ብንስማማ ነው። ምክንያቱም ከተስማማን አንተም መግቢያ ላይ ያደረኳላችሁ ቪዲዮ ማለት ነው። አንተም ትሁትህን ትወስዳለህ፣ እኔም ንብረቴን እወስዳለሁ። እንዴት ይቻላል እሱ ሲላትም የሚቻልበትን ሲስተም ነገረችው። እና እሱም በዛ ሲስተም አንተ ሞር በቃ ካሊብን መቅረብ እና ካሊብ ያለ አንተ መተንፈስ እንዳይችል ማድረግ አለብን። የካሊብ ዋነኛ አማካሪ መሆን አለብን። ነገሩ ሰውየው የገባው ጠበቃ ነኝ ብሎ አይደለ? ስለዚህ በቃ ጠበቃው ነህ፣ ከሱ መለየት የለብህም፣ ከሱ ጋር አብረህ መሆን አለብህ ብላ እንግዲህ ነግረዋለች ማለት ነው። እሱም እንግዲህ ይህንን ነገር ተቀብሎ እሺ ብሎ ማለት ነው እየቀጠሉ ይገኛሉ። በስተመጨረሻ ግን ሲያዙ ምንድነው የሚፈጠረው? በጣም ነው የሚገርመው ማለት ነው። ማለትም እንግዲህ በካሜራ ነው የታዩት። ስለዚህ አባባ ፖሊስ ጠርቶ እጅ ከፍንጅ ማስያዝ ነው ያሰበው። ማለትም እንግዲህ ለነሱ አታወራም፣ ግን እንዴት ቻልሽ ይህንን ነገር ማድረግ? ምን አይነቷ መሰሪ ነሽ? ግን እንዴት ቻልሽ ሲላ ጊዜ ምሷ በቃ ሁሉም ነገር የኔ ሰዎች አሉ፣ ሐኪም ቤት ድረስ ሆስፒታል ድረስ ይላት። አዎ ሆስፒታልም የኔ ሰዎች አሉ። ግራ የተገባ ሁኔታ ማለት ነው። እና የኔ ሰዎች አሉ፣ ሁሉም ነገር የሆነው በእነሱ ነው ብላለች። ትዝ ካላችሁ ትናንትናም ከትላንት ወዲያም የሰራሁት ቪዲዮ ላይ እውነት ነግሬያችሁ ነበረ። ምንድነው ያልኳችሁ? ቲና ውሸቷን ነው። ለምን? በመጀመሪያ በመሰረቱ እንደው እኮ ስናይ እንኳን ገና ከድራማ ማለት ነው። እኔ ባይዘወይ በጣም ነው የሚገርመኝ። መኪናው እኮ ሳይደርስ ነው የወደቀችው። መኪናው ሳይደርስ ዝርር አለች ማለት ነው። ከዛ እነሱ እዛ የእሷ ሰዎች ምናምን ውይ ምናምን፣ ወይኔ ገንዘብ ግን የማያረገው የለም። ከፍላቸው እኮ ነው ጋይስ፣ ከፍላቸው። ከዛ በቃ ሰብስበው ምናምን ይዘዋት፣ ወይኔ እሷም ለገንዘብ ስትል ሜዳ ላይ ሳትወድቅ ወደቅኩ ብላ መዘርጋቷ፣ እነሱም ደግሞ ወድቃለች ብለው ማስመሰላቸው በጣም ነው የሚገርመው። እና እንግዲህ ቲና የወደቀች መስላ አስፋልት ላይ ተዘረራ። ከዛ ነው የገረመኝ የሆስፒታል አገባቡ፣ ሆስፒታል ላይ ያለው ነገር። ከዛ ከሆስፒታል ተደወለለት ካሊብ ለትሁት ነገራት። ትሁትና ካሊብ ምስኪኖች እየሮጡ ሄዱ። ከዛ ሲሄዱ ጊዜ ትሁት ወድቃ ምናምን ድራማ ማለት ነው። እና እንግዲህ ድራማዋ በካሜራው አማካኝነት ከሽፎባታል። ትሁት አሁን ላይ ጭንቀት ላይ ነች። በራሴ ጊዜ ራሴን እስር ቤት አስቀመጥኩ ያለችዋ ትሁት ምንም እኮ እስር ቤት መቀመጥ አይጠበቅብሽም ብለዋታል። ይህንን ጸዴ ነገር ስነግራችሁ ደስ እያለኝ ነው። እውነት በጣም ነው ደስ የሚለው። እና እናንተም ሀሳብ አስተያየታችሁን ሁሌም ለምትሰጡኝ አመሰግናለሁ። አሁንም ቢሆን ሁላችሁም ሀሳብ አስተያየታችሁን ጽፉልኝ፣ ደስ ይለኛል። ባይ ባይ ተወዳጆች። ላይክ ሰብስክራይብ ማድረጋችሁን አትርሱ። መልካምነት ለራስ ነው፣ መልሶ ይከፍላል። እና ለምታበረታቱኝ ሞር በጣም በእውነቱ በጣም ነው የማመሰግነው። ሌሎቻችሁም ላይክ ማድረግ አትርሱ። ምንም የሚያስከፍል ነገር አይደለም ይሄ። እና የኔ ውዶች ባይ ባይ፣ ወዳችኋለሁ በጣም በጣም።